ሰላም ጤና ይስጥልን የዩቲዩብ ቤተሰቦቼ፣ በዛሬው ዕለት ደግሞ አንድ አስገራሚና አስደንጋጭ ነገር ነው አዲስ አበባ ውስጥ እየተከናወነ የሚገኘው። ስለሱ መረጃ ሙሉ የምነግራችሁ ይሆናል። ካጠገቤ ስለ አካባቢ ማቃ አንድ ወዳጅ አለ። እሱ እስቲ የሚነግረኝ ነው። እዚህ አካባቢ ላይ ከፍተኛ የሆነ ወደ 666 መግባት የሚፈልጉ ሰዎች እየመጡ ቃለ መሐላ የሚገባቡበትና ሀብት ለማግኘት እንዲሁም ደግሞ ስልጣን የሚፈልጉትን ነገር ለማግኘት ብለው እዚህ እንደሚገቡ ሰምቻለሁ። አንድ ካጠገቤ ይሄን ነገር ጠቁሞ ለህዝብ ለምን ይፋ አታረገውም ይሄ ነገር እንደዚህ መሆን አለበት አለ ብሎኛል። እዚህ ከሚታዩት ከፊት ለፊት ጥቅጥቅ ካለው ጫካ ውስጥ አንድ 3 በ3 የሆነች ትንሽ ቤት አለች። እዛ ውስጥ ነው የሚከሰተው አለ። ማንኛውም ሰው ወደዚህ እንዲገባ አይፈቀድም። አንዳንድ ጊዜ ኮድ ምናምን ይጠቀማሉ ሰዎች ወደዚህ እንዲገቡ ብሎኛል። እስቲ ስለ ቦታው ምን እንደሆነ እንጠይቀውና እንመለሳለን። ምክንያቱም ለደህንነቱ ስለፈራ ድምጹን ብቻ ነው ማስገባው እንጂ ምስሉን ማላስገባ ይሆናል። አንተ በመጀመሪያ ይቅርታ ከመንግስት አካል አይደለም አይመጣ ምንም ችግር የለም። እኔ ተራ ዩቲዩበር ነኝ። ተራ ስለ ይሄን ያለ ከመንግስት ጋር ንክኪ የለልኝ ሰላማዊ ነኝ ለማለት ነው። በቃ አንተ አባል መሆን የምትፈልግ ከሆነ እዚህ ውስጥ ትገባለህ። እዛ ውስጥ ጥቁር ፍየል ታመጣና ታርዳለህ። ከዛም በኋላ ቃለ መሐላ ነው የምታደርገው። ክርስቲያን ከሆንክ ምናምን ማተብን ትበጥሳለህ። ሙስሊምም ከሆንክ ቁርአን ትቀዳለህ። ከዛም በኋላ በቃ ብዙ ነገር ነው የሚደረገው እዚህ ከፈልክሽ ማለት ነው። ብዙ ነገር አለ። እኔ ግን እየፈርቻለሁ። ምንም እሱ እንትና አይበለ። እኔ ነግሬያለሁ። ቻናሌንም ከፍቼ ያሳይቻለሁ። ብዙ ተከታይ ነው ያለኝ እና ለህዝቡ እንዲያውቁት ለማለት ነው ያለው እንጂ እኔ ሌላ ምንም ማረገው ነገር የለም። ቢያንስ እዚህ አካባቢ ላይ እንዴት እንደዚህ ነገር ይፈጸማል ሚለውን ለማስታወስ ነው እንጂ አይ በቃ አንተ እንትን ምትል ከሆነ ማለት ነው ቀላል እንደነገርኩ ነው። መጀመሪያ ስትገባ አንተ አይ እኔ ስለኔ ምናምን ሳይሆን ጠቅላላ አድርገህ እንትን በላይ እኔ ለህዝብ ለማስተላለፍ ነው እንጂ በኋላ እንዳታስጠይቀኝ ብዬ ነው እኮ ፈርቼ ነው እንጂ ችግር የለውም። ነገር ምስል ላይ ድምጽ ብቻ ነው የሚገባው። ምንም ችግር የለም። እነሱ አደገኞች ናቸው። እንኳን ድምጽህን ገና ዝም ብለው ፈስህን የሚያውቁት እነሱ ኃይለኞች ናቸው። እኔ እዚህ ግን ሲገቡ ልንገርህ፣ ለማንኛውም የመጣው ይምጣ፣ እኔ ችግር የለብኝም። ግን ፍየል ያርዱና ከዛም በኋላ ነው ንግግር የሚያደርጉት። እዚህ ፊት ለፊት የሚታየው ጫካ ውስጥ ነው ማለት ነው እንደዚህ አይነት ነገር የሚፈጸመው። እዚህ ብዙ ነው። አሁን አንተ እንትን ከሆንክ ማለት ነው ያላገባህ ምናምን ፍቅረኛ ምናምን ከሌለ ፍየል ይዘህ መጣ አርደህ ከዛም በኋላ ነው ቃለ መሐላ የምትገባው። ፍቅረኛ ምናምን ካለ ደግሞ እሷን አንጥተህ ከነሱ ፊት ነው ግብረ ስጋ የምታረገውና እዛ እንደሱ አድርገህ ስርዓቱን ትቀባለህ። ግንባር ላይ የሚቀቡ ነገር አለ ከዋንጫቸው ያወጡተው ከዛ ቁጥራቸውን ጀርባ ላይ ይነቅሱታል። እነሱ 666 ምንለው ግን ሌላ ነው፣ ብዙ ትርጉም አለው። እዛ ትገባለህ፣ ቁጥሩ ይነቅሱባል። ከዛም በኋላ የፈለከው ነው። እውነት ነው ግን ይሄ ነገር እውነት ነው ወይ? ያልመጣ አርቲስት ጠይቀኝ። በቃ ያልመጣ አርቲስት ጠይቀኝ። እንዴ በቃ ብዙ ሰው ነው የሚመጣው እዚህ። ምን ነው አሁን እኛ ልንገባ ብንሞክር እንችላለን? አረ አንተ ፈጣሪ አይሻልም እንዴ? እዚህ ለምን ትገባለህ? አይ ለሱነቱ ሳይሆን ለመግባት አሁን ለመቅረጽ ብናስ ምንም ችግር ቀጠሮ ይሰጣል። በቃ ቀጠሮ ተሰጥቶ ለመቅረጽ ነው እኮ የምልህ። ለመቅረጽ ትቀልዳ ይገሉሃል። እንዴት ነው የምትቀርጸው? ይሄ እኮ በጣም ሴኩር የሆነ ቦታ እኮ ነው። እንደዚህ ነገር እኮ አይቻልም እኮ። በጣም በቃ ኃይለኛ ሰው እኮ ይሄ እኮ የመጀመሪያ ስርዓት የሚከናወንበት ቦታ እኮ ነው። መጀመሪያ ላይ እኮ ነው እንጂ በኋላ እኮ ድርሽ አትልም። ኦኬ እሺ። እና ተመልካቾቻችን እንደሰማችሁት ነው። እኔም ቦታው ላይ ትንሽ ገብቼ በካሜራ ውጪ ይቅርብ ወንድሜ ከካሜራ ውጪ ያናገርኩት ነገር ነበረ። ብዙ ባትዳፈር ከካሜራ ውጪ ያናገርኩት ነበረ። ገብቼ ለመቅረጽ ሞክሬ ነበረ እንደዚህ አይነት ነገር እና ከቻልኩኝ የምችል ከሆነ ምቀርጽላችሁ ይሆናል በሌላ ጊዜ ብቻዬን መጥቼ። ስለዚህ ይሄን መሳል ማለት ነው ተመልካቾቻችን። ለኔም ለደህንነቴ ጥሩ ስላልሆነ ይሄን ያለ ከዚህ በላይ ባትዳፈር ይበቃል ስላለኝ እኔም እንትን ብያለሁ። በቃ በሌላ ቪዲዮ እስክንገናኝ ባባይ ቻው፣ ሰላም ነው።